ሰላም ተመልካቾቻችን ከደቦል አዲስ ሚዲያና ኮሙኒኬሽን እየደረሳችሁ የሚገኘው ደቦል ስፖርትና በቅድሚያ አርዕስተ ዜናዎችን እናስቀድም። አርዕስተ ዜና ከሀገር ውስጥ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄዱት ስብሰባ ላይ የተወሰኑ አበይት ጉዳዮችን እናነሳለን። በዚህ ጋር በተያያዘ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን በወቅታዊ ጉዳዮች ላይ በፌዴሬሽኑ ዋና ጽሕፈት ቤት ጋዜጣዊ መግለጫ በመስጠት ላይ ይገኛል። ወደ ባህር ማዶ ዜናዎች ስናመራ ደግሞ ኤቨርተን የቁልፍ ተጫዋቹን ውል አራዘመ የሚለው ዜናዎችን ወደ እናንተ እናደርሳለን። እኔ ናታን ጥጋቡ ወደ እናንተ ዜናውን እያደረስኩ ቆያለሁ። ከመረጃዎቹ ጋር አብረን እንቆይ። በቅድሚያ ከሀገር ውስጥ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄዱት ስብሰባ ላይ የተወሰኑ አበይት ጉዳዮችን ይህንን ይመስላሉ። በኢትዮጵያ እግር ኳስ ፌዴሬሽን ጸድቆ ስራ ላይ ያዋለው የኢትዮጵያ ፕሪሚየር ሊግ የፋይናንስ አስተዳደር መመሪያ በመተላለፍ የተወሰነባቸውን ውሳኔ ይግባኝ በማለት የኢትዮጵያ እግር ኳስ ፌዴሬሽን የይግባኝ ሰሚ ኮሚቴ 4 ክለቦች ላይ ማለትም በመቻል ስፖርት ክለብ፣ ሐዋሳ ከተማ ስፖርት ክለብ፣ ሲዳማ ቡና ስፖርት ክለብ እና መቀለ ሰባ እንደርታ ስፖርት ክለብ ላይ የተወሰነውን ውሳኔና ያጸና ቢሆንም 3ቱ ክለቦች ማለትም መቻል ስፖርት ክለብ፣ ሐዋሳ ከተማ ስፖርት ክለብ እና ሲዳማ ቡና ስፖርት ክለቦች ከኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ውጪ ጉዳይን ወደ መደበኛ ፍርድ ቤት በመውሰድ ክስ በመመስረት እና ውሳኔውን በማሳገድ እግድ የተጣለባቸውን ተጫዋቾች በ3ቱ ክለቦች ተሰልፈው እንዲጫወቱ መደረጉን የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄዱት አስቸኳይ ስብሰባ ላይ ገምግመዋል። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት በቀን 24/10/2017 ዓ.ም ባካሄዱት ስብሰባ ላይ የተወሰኑ አበይት ጉዳዮችን ከዚህ ቀጥሎ የምናቀርብ ይሆናል። 3ቱም ክለቦች የፍትህ አካላትን ውሳኔ በአስቸኳይ ተግባራት እንዲያደርጉ፣ የተጣለባቸውን የገንዘብ ቅጣት በመክፈል ሪፖርት እንዲያደርጉ፣ የፍትህ አካላት የወሰኑትን ውሳኔ በመደበኛ ፍርድ ቤት በማሳገድ መሰለፍ የሌለባቸውን የታገዱ ተጫዋቾች ተጠቅመው ያሏቸው ጨዋታዎች በሙሉ በፎርፌ 0 ነጥብና 3 የግብ ዕዳ ተሸናፊ እንዲሆኑ፣ ተጋጣሚዎችም የፎርፌ ውጤት 3 ነጥብና 3 ንጹህ ግቦች አሸናፊ ሆነው እንዲመዘገበላቸው፣ እንዲሁም 3ቱ ክለቦች እርስ በርሳቸው ያደረጓቸው ጨዋታዎች ለሁለቱም ቡድኖች በፎርፌ 0 ነጥብና 3 የግብ ዕዳ ተሸናፊ እንዲሆኑ፣ 4ኛ የሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን በማሰለፍ ያሸነፈው የኢትዮጵያ ዋንጫ በፎርፌ ተሸናፊ ሆነው ዋንጫው ለወላይታ ዲቻ ተመላሽ እንዲደረግ፣ 5ኛ የወላይታ ዲቻ ስፖርት ክለብ የኮንፌዴሬሽን ዋንጫ የ2025-26 የውድድር ዘመን ተሳታፊ እንዲሆን፣ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ የወሰነውን ውሳኔ ተግባራዊ በማድረግ የሊጉን ደረጃ በአዲስ እንዲያሳውቅ፣ ከላይ ከተጠቀሱት ክለቦች በተጨማሪ የፋይናንስ መመሪያውን ተከትለው ሌሎችም 14 ክለቦች ስለመስራታቸው ኮሚቴው ተጨማሪ ክትትልና ምርመራ በሚያደርግ የመመሪያ ጥሰት ከተገኘ በፍትህ አካላት በኩል እርምጃ ወስዶ እንዲያሳውቅ፣ ምርመራው ተካሂዶ በአጭር ጊዜ ውሳኔ እስኪጠናቀቅ ድረስ በፕሪሚየር ሊግ ክለቦች መካከል ከፕሪሚየር ሊግ ወደ ፕሪሚየር ሊግ ማለት ነው የሚከናወን የተጫዋች የዝውውር እንቅስቃሴ ታግዶ እንዲቆይ፣ በአዲሱ የደረጃ ሰንጠረዥ መሰረት
በ2017 የውድድር ዘመን ከሊጉ የወረዱ ክለቦች ባሉበት እንዲቆዩ፣ 10ኛ የ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ በ2017 ተሳታፊ የነበሩ 18 ክለቦችና ከፍተኛ ሊግ ያደጉ ሁለት ቡድኖች በመካተት በ20 ክለቦች መካከል እንዲካሄድና በ2018 የሊግ ውድድር 4 ክለቦች ወደ ከፍተኛ ሊግ እንዲወርዱ 2 ክለቦች ከከፍተኛ ሊግ እንዲያድጉ እንዲደረግ ተወስኗል። በዚህ ጋር በተያያዘ የኢትዮጵያ እግር ኳስ ፌዴሬሽን በወቅታዊ ጉዳዮች ላይ የፌዴሬሽኑ ዋና ጽህፈት ቤት ጋዜጣዊ መግለጫ በመስጠት ላይ ይገኛል። የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ በሰጡት መግለጫ ግልጽ መሆን የሚገባው ነገር ውሳኔው በፍትህ አካል የተሰጠ ነው ብለዋል። ቀሪ መመርመር የሚገባቸው 14 ክለቦች እንዳሉ የገለጹት ፕሬዝዳንቱ የፍትሃዊነት ጥያቄ መኖሩን ገልጸዋል። 14ቱን ክለቦች አስመልክቶ በአጭር ጊዜ ተግባራዊ ለሚ ደረግ ከሚመለከተው አካል ጋር እየሰራን ነው ብለዋል። የሶስተኛ ወገን ጣልቃ ገብነት ተቀባይነት እንደሌለው ልንገነዘብ ይገባል። አንድን ክለብ ለመጥቀም ሌላውን ለመጉዳት የተደረገ ውሳኔ አይደለም ብለዋል አቶ ኢሳያስ ጅራ። የመርሲሳይዱ ክለብ ኤቨርተን የመሃል ተከላካያቸው ጃራድ ብራንዝዌትን ኮንትራት ማራዘማቸውን በይፋ አስታውቀዋል። የ23 ዓመቱ ተጫዋች ብራንዝዌት በኤቨርተን ቤት ከፍተኛ ተከፋይ የሚደረገውን የ5 ዓመት ውል መፈረሙ በይፋ ተገልጿል። ተጫዋቹ ከ5 ዓመታት በፊት ቡድንን ከተቀላቀለ ወዲህ በ88 ጨዋታዎች ተሰልፎ ቡድንን ማገልገል ችሏል። ኤቨርተን በተጨማሪም የሜሽንኪን እና የጎየን ኮንትራት ለተጨማሪ ዓመታት ለማራዘም መቃረባቸውን ተገልጿል። ተመልካቾቻችን እስካሁን ስትከታተሉት የነበረው የደቦል ስፖርት ዜናችን በዚሁ ተጠናቀቀ። ናታን ጥጋብ ከዜናዎቹ ጋር አብሬ ቆይቻለሁ። እንግዲህ በሌላ የስፖርት ዘገባ እስከምንገናኝ ሰላም ዋሉ።